ሰላም ሰላም ውድ ቤተሰቦቼ በእያላችሁበት ዓለማት ሁሉ ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት እጅግ እንግዲህ የምንወዳቸውና የምናከብራቸው አባታችን ርዕሰ ባህታውያን አባ ገብረ ኪዳን ከቤተክርስቲያን አገልግሎት ጨርሰው ሲወጡ የገጠማቸውን አንድ ነገር ይዤላችሁ ቀርቤያለሁ። ታዲያ እናንተ ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቪዲዮውን ጀምሩት፣ እስከ መጨረሻው ተከታተሉት፣ ትማሩበታላችሁ። አንደኛ እኔ እንደዚህ የሚባል ሰው አይደለሁም። እሺ ይቅር በሉኝ በእውነት እኔ እንደዚህ አይነት መስቀል ከማንኛውም ቄስ ከተሳለማችሁ አንድ ነው። እሺ እኔ የተለየ ነገር ያለኝ ሰው አይደለሁም። እውነት ለመናገር ለትትናም አይደለሁም። አንድ ተራ ሰው ነኝና እንደዚህ አታርጉ። የትኛውም ቄስ ካሳለማችሁ በቂ ነው። እሺ እግዚአብሔር ባርኮናል። እግዚአብሔር ይፍታማ ይሰራል። ሳሚ መኪና አባቶቻችንን የቤተክርስቲያን አገልጋዮችን ወደ ፈተና እንዲገቡ ከምንገፋፋቸው መካከል እኛው ምዕመናን ነን። እንግዲህ በዚህ ቪዲዮ እንደምንመለከተው ከሆነ አባታችን አባ ገብረ ኪዳን አገልግሎት ሲወጡ ወይም የቤተክርስቲያን አገልግሎት ጨርሰው ሲወጡ ህዝበ ክርስቲያኑ ከመንገድ በመጠበቅ እሳቸውን ለመሳለም ምዕመኑ ሲገፋፋ ወይም ሲሽቀዳደም እንመለከታለን ማለት ነው። እንግዲህ መሳለሙ መባረኩ ቆንጆ ሆኖ ሳለ ወይም ምዕመኑ የእሳቸው ፍቅር ስላለ ምዕመኑ አባ ገብረ ኪዳንን እጅግ ስለሚወድ ሊሆን ይችላል። ነገር ግን በዚህ ልክ መገፋፋትና መሽቀዳደም እሳቸውን ማጨናነቅ ወይም እሳቸውን በመጠበቅ ማጨናነቅ ይገባል ብዬ አላስብም። ምክንያቱም እሳቸው ራሳቸው አባ ገብረ ኪዳን እንደተናገሩት ከሆነ በመጀመሪያ እኔ አይገባኝም፣ ሲቀጥል ደግሞ ማንኛውም መስቀል የያዙ ካህናት አንዱ ካንዱ በምንም አይነት ወይም በምንም በስልጣንም አይበላለጡ፣ መስቀሉ እኩል ክብር አለው፣ የኔም የሌሎችም በምንም አይበላለጥም፣ እኩል ነው። ስለዚህ ከኔ ቡራኬ ተቀበላችሁም ከሌላኛው ካህንም ተቀበላችሁ እኩል ነው። እግዚአብሔር ባርኳችኋል፣ በተሳለማችሁ ጊዜ እግዚአብሔር በዛ ሰዓት ባርኳችኋል ሲሉ እንግዲህ አባታችን በመቆጣት ይህንን ቃል ሲያስተላልፉ እንመለከታቸዋለን ማለት ነው። ታዲያ ምዕመናን እንዲህ አይነቱን ተግባር ብንተው ወይም ሁሉን ነገር በተረጋጋ መልኩ ብናደርግ በጣም መልካም ይሆናል ብዬ አስባለሁ። በዚህ የተነሳም ለአባቶቻችን ለካህናት ደግሞ በጣም ፈተና እየሆናቸው ያለው በዚህ ሰዓት በተለይ ምዕመኑ ነው። የቤተክርስቲያን ምዕመን እጅግ በጣም ለአባቶች ፈተና እየሆነ መጥቷል ማለት ነው። በተለይ አሁን ካህናትን ወደ ቤት በመጥራት ለካህናት የማይገባውን ነገሮች በማቅረብ እየፈተናቸው እንገኛለን። ለምሳሌ በጣም በብዙ ገንዘብ የሚገዛ የመጠጥ ውስኪ ገዝቶ በማጠጣት እንግዲህ ያን በጠጡ ሰዓት ካህናት የት እንደሚሄዱ እንግዲህ እግዚአብሔር ነው የሚያውቀው። ማለት እጅግ አይተውት የማያውቁ ነገር ሲያደርጉ እንግዲህ አንድ የሃይማኖት አባት እንግዲህ ባልተጠበቀ ቦታ ሊገኝ ይችላል ማለት ነው። የተለያዩ በውድ ዋጋ የሚገዙ ነገሮችን ለካህናት በመስጠት ካህናት እንዲሰናከሉ ለካህናት ያልተጠበቀ ቦታ እንዲገኙ ከምናደርጋቸው መካከል እኛው ራሳችን ምዕመናን ነን ባይነኝ። ታዲያ በዚህ ጉዳይ የእናንተ ሐሳብ አስተያየት ምን ይመስላል? በኮሜንት ሐሳባችሁን አስቀምጡ ወይም አጋሩ። በሌላ በኩል ደግሞ ስለ ካህናት አባታችን አባ ገብረ ኪዳን እጅግ አንድ የታዘቡትን ነገር ሲናገሩ እየሰማናቸው እንገኛለን። እየቀደሰ ለሴትስ ቴክስት የሚያደርግ አይኖርም ብላችሁ ነው? ደህና ነሽ ወይ ናፍቀሽኛል የሚል ይኖራል እኮ። እየቀደሰ ይኖራል እንደዚህ የሚያደርግ ማለት ነው። ይሄ አይደለም ወይ ችግሩ? ለመቅደሱ ጀርባ መስጠት። መቅደስ ውስጥ ቆሟል። ቢያንስ እንኳን ሰው ቀድሶ እስኪወጣ እግዚአብሔር ማሰብ ያቅተዋል? ወተንማ መቼስ እንወጣለን እንወርዳለን። እንዴት ሰው ቀድሶ እስከሚወጣ እንኳን እግዚአብሔርን አይፈራም? እዚያ ውስጥ እኮ ነው መባላት። አንተ አውሬ የተሰበሰበ እኮ ነው የሚመስል፣ ቀዳሽ እኮ አይደለም።
ይህ ነውር አይደለም? እዚያም ውስጥ መባላት ዲያቆን ናማይችን አስተው ይሄ ችግር ነው በእውነቱ ማለት ነው። ይሄ ነው ለመቅደሱ ጀርባው ነው። አባ ገብረ ኪዳን ከተናገሩት ነገር ካህናት ቤተ መቅደስን እንደ ስራ ቦታ እየቆጠሩት መሆኑን አስረግጠው እየተናገሩ ይገኛሉ ማለት ነው። ለምሳሌ ጸሎቱ፣ ቅዳሴ በቤተ መቅደሱ የሚደረገው ሁሉ እንደ ቢሮ ስራ እየተቆጠረ ነው ሲሉ አባታችን እየተናገሩ ይገኛሉ ማለት ነው። ፈሪሃ እግዚአብሔር ወይም ከልብ ለመጸለይ ቤተ መቅደሱን እየተጠቀሙበት አይደለም በማለት ጠንከር አድርገው እየተናገሩ ይገኛሉ ማለት ነው አባታችን። ይባስ ብሎ አንዳንዶች ደግሞ እየተቀደሰ ቴክስት የሚጽፍም አለ። ስልክ በቤተ መቅደስ ውስጥ ሆኖ ይደውሎ የሚያወሩም አገልጋዮች አይጠፉም እያሉ አሉምም እያሉ በማለት አባታችን ለካህናት ወይም በቤተ መቅደስ ለሚያገለግሉ ሁሉ መልእክታቸውን እያስተላለፉ ይገኛሉ። እንዴት ሰው ጸሎት ላይ ሆኖ ስልክ ያወራል? እንዴት ሰው እየቀደሰ ቴክስት ይጽፋል? ትንሽ ደቂቃውን እንኳ እንዴት ለእግዚአብሔር መስጠት ያቅተዋል? በማለት አባታችን በእውነት ርዕሰ ባሕታውያን አባ ገብረ ኪዳን ጠንከር ያለ መልእክት ለአገልጋዮች አስተላልፈዋል ማለት ነው። ታዲያ በዚህ ጉዳይ የእናንተስ ሐሳብ አስተያየት ምን ይመስላል? በኮሜንት እስኪ ሐሳባችሁን አጋሩን። እናመሰግናለን።